2030 እያያችሁን ያላችሁት 2030ዎች ወጣቶች አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። አሁን ወዴት ነን? አሁን ደግሞ ወጣቶች ወደሚወያዩበት ወደሚያወሩበት ሐሳብ ወደሚለዋወጡበት አንድ ጉዳይ ዛሬ አንስተሻል። አዎ አንስቻለሁ። ያው ከፕሮግራሙ ታየዋለክ። እስቲ ምን እንደሆነ እናያለን። ጓጉቻለሁ። አልነግርህም ብላ ይዘዋለች። አብረን እንቆይ። መልካም ቆይታ። የ2030 ፖድ ዝግጅት ላይ ነው የምንገኘው። እኔ ትራስ አጽዋ ነኝ። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። ራሳችሁን አስተዋውቁልኝ። እሺ፣ እኔ ዳዊት አበበ እባላለሁ። በቲክታክ እና ሶሻል ሚዲያ ላይ ደግሞ ሚስተር ዴቭ የምለው ዳንሰኛ፣ ዳንስ ኮሪዮግራፈር ነኝ። እንዲሁም ደግሞ ሙቪ ሞክራለሁ፣ አክቲንግ በዛ ላይ ነው ያለሁት። እሺ፣ ወይ እንግዲህ እኔ አጼ ትዝታ እባላለሁ። ፕሮፌሽናል ዳንሰኛ እና ኮሪዮግራፈር ነኝ። እንዲሁም ደግሞ ጎን ለጎን ስታይሊስት ነኝ። የፋሽን ቆይ አንተ ትክክለኛ ስምክ? ትክክለኛ ስሜ ሀኒ ስዩም። ሀኒ ስዩም የመታወቂያ ስሙን ሳይነግረን ያጨናንቀናል። ሀኒ ስዩም። እናንተ ጓደኛሞች ናችሁ? አዎ። ረጅም ጊዜ አብራችሁ ቆይታችኋል? አዎ። በትውውቅ በጣም ረጅም ጊዜ፣ በጓደኝነት ደግሞ 3 ዓመት። ረጅም ጊዜ በጓደኝነት 3 ዓመት። በጓደኝነት ግን ረጅም ጊዜ መቆየት ወይም የአጭር ጊዜ ትውውቅ ተጽዕኖ አለው ብላችሁ ታስባላችሁ? አሁን እኔ ከጓደኛዬ ጋር እድሜን እንዳልነግራችሁ በሰበቡ ብቻ 10 ምናምን ዓመት ያክል በጣም ረጅም ጊዜ ቆይተናል ከጓደኛዬ ጋር ማለት ነው። አብረን ያደግነው እና እሱ ብቻውን ራሱን የቻለ የፈጠሩት ተጽዕኖ አለ ሙሉ ለሙሉ ብዬ አላስብም። ምክንያቱም በጣም በአጭር ጊዜ ውስጥ ራሱ ታወቀ በጣም ፍሬንድ የምትሆናቸው በደንብ ኢንቲሜት የምትሆናቸው ሰዎች አሉ። ለምሳሌ አሁን እንግዲህ በእኔ አይን 3 ዓመት በጣም ትንሽ ሊሆን ነው ማለት ነው። ገባ? ግን የጊዜው እርዝመትና ማጠር በራሱ ጓደኝነት ላይ ምን አይነት ተጽዕኖ ያሳድራል ብላችሁ ታስባላችሁ? ጓደኝነት ላይ ብዬ ማስበው ነገር እኔ ምንድነው መሰለሽ፣ አላማሽ አንድ አይነት ከሆነ በጣም ቀላል ነው ብዙ ነገሩ። ስለሽ እኔ የምፈልገውን ነገር እሱም የሚፈልገው ነው። በተመሳሳይ መንገድ ላይ ነው የምንሄደው እና ሁለታችንም ሰክሰስ ማድረግ የምንፈልጋቸው መንገዶች አሉ እና መንገድሽ አንድ አይነት ሲሆን ብዙ የሚያጋጭሽ ነገር አይኖርም። ቢኖርም ይፈታል። ምክንያቱም ተመልሰሽ መንገዱ ላይ ስለምትገናኝ ማለት ነው። እና አጭር ጊዜ መሆኑ ምንም ማታር ያደርግም። አዎ፣ ያው ስልሽ ከአጭሩ ወደ ትልቁ የሚሄደው ረጅም ዓመት የሚሆነው። ስለዚህ ያው እስካሁን ጥሩ ነገር ነው እስካሁን ያለው እና አሪፍ የሆነበት ምክንያት እሱ ነው ብዬ አስባለሁ። አንድ አይነት መንገድ ላይ ስለምንሄዳለን። ሰው ረጅም ጊዜ ቆይቶ ያን ያክል ላይ ተዋወቅ ይችላል፣ ሚስጥር ላይ ነጋገር ይችላል፣ በችግር ላይ ደርስልክ ይችላል። ያን ያክል መስዋዕትነት የማይከፋፈልበት ግን በጣም ረጅም ጊዜ የቆየ ጓደኝነት አለ። በጣም በአጭር ጊዜ ደግሞ ተዋውቀ በቃ በጣም ብዙ ነገሮችን ልታረግ ትችላለህ። በጣም ብዙ ትፈጥራለሽ። በጣም ብዙ ነገሮችን የምር በጣም ብዙ ነገሮች ይሰራሉ። ስፔሻሊኛ ደግሞ ሜስ በጣም ተግባቢ ነው። እንደ 3 ዓመት እንደሚጠበቀው አይደለም። በጣም ብዙ ነገር አብረን አሳልፈናል። አብረን ነው የምንኖረው ማለት ይቻላል። ስለዚህ ብዙ ጊዜ ስራ ምናምን አብረን ስለምንሰራ ብዙ ነገሮችን አብረን ነው የምናሳልፈው። እንደ 3 ዓመት አይደለም። አንድ ያልኩሽ ልጅ አለ ዳጊ እሱ ደግሞ በቃ ጭራሽ ሶስታችን አንድ ላይ በጣም ብዙ የ3 ዓመት ላይፍ ራሱ አይመስልም ያሳልፍነው ነገር በጣም ረጅም ዓመት ምናምን የምንተዋወቀው ምናምን መስልሽ። ከዳጊ ጋር ደግሞ እንዴት እንደተዋወቅን ብለሽ በቃ የሚገርም ገጠመኝ። ስትሪት ላይ ነው የተዋወቅነው ምናምን ጭራሽ ስትሪት ላይ የኔ ጓደኛና የሱ ጓደኛ ሚውቹዋል ነን። ኦኬ የኔና የዳጊ ማለት ነው። ሶ ስትሪት ላይ ነው የተገናኘነው ምናምን በቃ እዛው ነው ማውራት የጀመርነው። በነጋታው የት ነህ የሚል ስልክ ነው የደወልኩለት። እኔ የት ነህ ምናምን እንዲህ ቦታ ነኝ ምናምን በቃ መጣሁ 0 ደቂቃ ብዬ ሄድኩኝ እሱ ጋር ሄድኩኝ ምናምን በቃ የሚገርም ነገሮችም በቃ እኔ አሁን ይገርመኛል። 3 ዓመት ራሱ አይመስለኝም አሁን እንዲህ ሳስበው ነው ወደ ኋላ እየተመለስኩ ያለሁት። አይገርም? ስራ ግን አንድ ላይ መስራታችሁ ጓደኝነታችሁ ላይ ምንም ተጽዕኖ አይፈጥርም ማለት አሉታዊ ተጽዕኖ አይፈጥርባችሁ? ነገ ደግሞ እንደዚህ ነገር ሁሉም ሰው ኃላፊነት አለው። አክቲቭ ነው፣ ሁሉም ሰው አክቲቭ ነው። ይገርመኛል። ባይሆንስ ግን አንድ ሰው አክቲቭ ባይሆንስ? እኔ ግዴታ መደወል አለብኝ፣ እሱ ግዴታ ለኔ መደወል አለበት። ግዴታ መደወል አለበት። ስለዚህ ያው እንነጋገር። አሁን ለምሳሌ እሷም በግሉ የሚሰራው ነገር አለ፣ የራሱ ሶሻል ሚዲያ አለው። ገባሻ? እንደ ራሴ ነው ማለት እሱን ሶሻል ሚዲያ እሱ በሚሰራ ሰዓት እኔ አግዘዋለሁ፣ እቀርጸዋለሁ፣ መደረግ ያለበትን ነገር አደርጋለሁ። እሱም ለኔ እንደዛው ማለት ነው። በጋራ ደግሞ የምንሰራቸው ነገሮች አሉ። ለራስሽ ለብቻሽ የምትወጪውን ፖቴንሻል ለጋራም ታወጪዋለሽ። እንደዛ ሲሆን አሪፍ ይሆናል። በማሊያው ሰው ስትሆኚ መዳከም አይቀርም። ስለዚህ አንዱ ሌት መሆኑ አይቀርም። አንዱ ኢነርጂው በጣም አሪፍ ይሆንና
የሰሟን ደግሞ ያለው ፍላጎት ምናምን ሊመጣ ይችላል። እሱን ነገር ደግሞ ያው እንዴት ሃንድል ታረጉታላችሁ? እሱን ነገር በተለይ እንዴት እንዲህ ስክሪፕትድ ነገር አለው ብዬ አላስብም። ስክሪፕትድ ባይሆንም ኖርማሊ በቃ አላ ትነጋገራለሽ። በቃ እኔ አሁን እሱን ተቆጥቼ መናገር ካለብኝ እናገረዋለሁ፣ ማስተካከል ያለበትን ነገር። እሱ ደግሞ የሚቀበልበት ልብ ዋናው ነው። ገባሽ? የምነግረውን ነገር በባድ አይደለም የሚያው በመጥፎ ነገር የሚያው ከሆነ በቃ አይሆንም። ሲጀመር እዚህም አንደርስም። ግን የምነግረውን ነገር ለራሱ እንደሆነ ገብቶት ሲቀበለኝ ሁሉ ነገር በቃ በደንብ እስኪ ስለሱ ንገረን። እንደው መከታም ይሆን ጓደኛ አለ አይደል? ስልሽ አስተዳደጉ ምናምን ሶሻል ላይፍ ምናምን በደንብ የሚያውቅ ልጅ ነው። እሱ ቢነግርሽ ደስ ይለኛል። እንዲህ ፍሬንድ ላይ ስትሆኚ ብዙ ተጽዕኖ አንኮንሺየስሊ ብዙ ነገሮችን ተጽዕኖ ታሳድራለሽ ማለት ታውቆሽ እኮ አይደለም እነዛ ነገሮች የምታየው። አሁን እሱ አይታወቀውም እንጂ እኔ ላይ በጣም ብዙ የሚያሳድረው ነገር አለ። ኢቭን ዳጊ አሁን በቃ እንዲህ ሶስታችን በጣም ይሁን አይታወቀንም እንጂ ትልቅ ተጽዕኖ እናሳድራለን ምናምን። ግን ያው አስተዳደግም ያደግሽበትም ሰፈር ምናምን ትንሽ ይወስነዋልና ያው እኔ እንደዚህ አይነት ላይፍ አላውቅም ነበር። እንዴት አይነት አሁን እንደዚህ ኢንተርቴይንመንት ላይ ምናምን ብዙ አልነበር። እና ላይክ ዳንሱንም ምናምን ጀስት የሆነ ከውስጥሽ ኖሮ ግን እንዴት ነው አንዳንድ ነገሮችን መቀየር ያቅትሽ የለ እንደዛ ነበር የማደርገው ምናምን። እንደዚህም ደረጃ የደረስኩት እንደውም እኔ በእነሱ ነው በእሱና በዳጊ ነው እንደዚህ የመጣሁት ምናምን። ወርደናው ምናምን ያደግሽበት ሰፈር ምናምን ያው ብዙ ተጽዕኖ ያሳድርብሻል። ልክ አንተ ወደ እንደዚህ አይነት ላይፍ ወይም ወደዚህ ሙያ እንድትመጣ እንዳደረጉ ሁሉ ምናልባት እሱ ቤት ደግሞ የሆነ የቀየርከው ላይፍ አለ። ጓደኛ በጣም ደስ የሚለው ነገር አይመክርህም፣ ግን የሆነውን ነገር አይተክ ራስን ልክ እንደ መስታወት ታይበትና መስተካከል ያለብን ነገር ታስተካክላለህ። ከሙያው ውጪ ፐርሰናል በሆነ ነገር እንዴት ነው የምትደጋገፉት? ለምሳሌ አሁን የሆነች ልጅ ወዶ ዴቭ እንበልና ከዛ መጠየቅ አቅቶት እንደዚህ ታሪክ አለ እንዴ? ከዛ አንተ እንዴት ነው ተፍ ብለህ የምታሳምንለት? እና አይዘም እንዴ ፍቅር ኧረ ምናምን አለ እኮ ዘራፍ ሊል ነው እንዴ? አንተ እኮ የተጠየቅከው መልስ እስክትመልስ እየጠበቀ ነው። እኔ እንደዚህ ገጥሞኝ አያውቅም። ግን ያው ፐርሰናል ሊላችሁ ነገር ደግሞ ቢገጥመኝ ያው ትጠናለች በደንብ እናያትና የምትሆነው መስሎ ከታየን እንሸልመዋለን። ለምንድን ነው እንደዚህ? ቆይ ንገረኝ። እንግዲህ ውስጥ ያሰብኩት ንገረኝ። እኔ ምንም አላሰብኩም። ምን አሰባችሁልኝ? እዚህ ልትደሩኝ ነው እንዴ? ደስ ይላል። አይ ያው ፍቅረኛ አላችሁ? አለህ እንዴ? ተግቻለሁ። አረ እንዲህ ብላችሁ ልትሸውዱኝ ነው? እኔ ተግቻለሁ። ብዙ ጊዜ ሚዲያ ላይ ፍቅረኛ አለህ የለም የሚል ጥያቄ መመለስ የማይፈልጉት ብዙ ሰዎች ከዛ በኋላ ብዙ እንዳይቸገሩ ነው ጥያቄ እንዳይቀርቡባቸው ምናምን። አይ ካለማ እንዴ መናገር ነው እንጂ ምክንያቱም እንዴ እሷም ይደብራታል አይደል? ለሷን ዲስሪስፔክት ማድረግ ካለ ኮራ ብዬ ነበር የምናገረው። ቢኖር ግን ያው ስለሌለ ነው። ጓደኛን እናንተ አንደርስታንድ የምታደርጉበትን መንገድ ባጭሩ። እሺ ያው ጓደኝነትን በብዙ ነገሮች አንደርስታንድ ማድረግ ትችላለሽ እንደ አስተሳሰብ ነውና ያው ጓደኝነት ማለት ለኔ በጣም ትልቅ ሳክሪፊኬሽን መክፈል መኖር ማለት ነው። ለኔ ጓደኝነት ማለት የእሱን ጸባይ እኔ መኖር ማለት የዴቭን ጸባይ እኔ መኖር አለብኝ እንጂ እሱ ጓደኛዬ ነው። ኮፒ ማድረግ ነው ወይስ ኮፒ ማድረግ የሚለው ነገር ሳይሆን እንዴት ነው አንደርስታንድ ማድረግ በቃ ይሄ የሆነ ውስጥ እኮ አለ መናገር ስለከበደ ብቻ ለሱ መኖር ነው የምትፈልገው አይነት ነገር ነው። ኤኒ ታይም ላይ መገኘት ሳክሪፋይ ማድረግ ማለት ነው። እሱ በጣም ትንሹ ነገር ነው። ብዙ ይሄ በጣም ትንሹ ነገር ነው። መገኘት ምናምን ግዴታሽ ነው። እሱ ለጓደኝነትን እንትን ማለት ብቻ ሳይሆን ዛሬም ላለወቅሽው ሰው የሆነ ነገር ታደርጊያለሽ። ግን የሆነ መኖር ህይወት የሚባለው ነገር ደግሞ አለ። ህይወት ያፈራል ደግሞ የሆነ ስር ሰዶ ሲሄድ ማለት እንደዛ ነው። ዴቭ የምትለው ነገር አለክ? ያው ስልሽ ያው ጓደኝነት በጣም ዲፕ ነው ስልሽ እንደዚህ በቃላት ለመንገር ይከብዳል። ግን ጓደኝነት አንደኛ መከታ መሆን ነው ስልሽ እኔ ለሱ አለሁልህ ስለው ደስ ይላል። ገባሽ? እንደ ጓደኝነት እሱ ነገር ደስ ይላል። የእሱን ጉድለት ስሞላለት በቸገረው ጊዜ ደስተኛም በሆነ ጊዜ ገባሽ? ከጎኑ ስትሆኝለት
ደስ ይላል ጓደኝነት እና ደግሞ ከዛም ሲያልፍ ደግሞ ለአላማሽን መንገድ መጥረግ ማለት ነው። ስለሽ እኔ ያገኘሁት ነገር ሊኖር ይችላል እሱ ደግሞ እየተፍጨረጨረ ያለበትን ነገር አውቃለሁ እንደ ጓደኛ በቅርብ ማለት ስለዚህ ከራስሽ አልፈሽ ለሱ አላማ ስትሞክሪ ስትጥሪ ገባሽ የሱን ነገር ለማስተካከል ስትሞክሪ እንደዛ ጓደኝነት ጥሩ ይመስለኛል። ሳይድ ቢዝነስ አላችሁ ወይ ከዳንሱ ጎን ለጎን ያዛችሁት የሆነ የጋቢ ምንጭ ሊሆናችሁ የሚችል ነገር? ያው ሳይድ ቢዝነስ አይባልም ግን ሌሎች ሙያዎች አሁን እኔ እንዳልኩሽ ትወና ምናምን ነገር እሰራለሁ ተከታታይ ሲትኮሞች እና አሁን ደግሞ በቅርብ ደግሞ በተለያዩ በሙቪዎች ለመምጣት እየሞከርኩኝ ነው እንደ እግዚአብሔር ፍቃድ እና እንደዚህ አይነት ነገሮችን እየሞከርኩ ነው ያለሁት። እንደ ሳይድ ቢዝነስ ደግሞ አሁን ስፔሻሊ ፐርሰናሊ እያሰብኳቸው ያላቸው ነገሮች አሉ ግን ጊዜው ሲደርስ አሳውቃቸዋለሁ። አስተያጽ ሳይድ ቢዝነስ ካለክ ሜቢ ትሯሯጫለሽ ያው ብዙ ነገሮችን ፊክስ ለማድረግ ትሯሯጫለሽ። ዳንሱን ሲመጣ ደግሞ ዳንሱ ላይ ዲፔንድ ትሆኛለሽ ሌላም ነገር ሲመጣ ደግሞ ዲፔንድ ትሆኛለሽ። እንዳልኩሽ እኔ ያው ስታይሊስቱ ላይ ትንሽ እየጠነከርኩ ነው ያለው። ፋሽን በጣም ነው ፋሽን የምንወደው እኛ ዳንሰኞች በጣም መልበስ ብራችን በምን እንደሚያልቀው በልብስ በቃ የሱ ነው የሚያልቀው። ልብስ መግዛት በጣም ይወዳል በጣም መዘነጥ ይወዳል በጣም ስልሽ በቃ በጣም ነው መዘነጥ የምወደው እና ላይክ በቃ እሱም ነው አትራክት የሚያደርገኝ ወደ ስታይሊስቱ እንደገባ ማለት ነው። ሶ ያው ወደ ዛም ምናምን እያልኩ ስለሆነ ትንሽ ቆይቶ ደግሞ የሚያድግበትን ሲቹዌሽን እያመቻቸን ከሆነ አመት በኋላ ራሳችሁን የት የምታገኙት ይመስላችኋል? ኧረ በስመ አብ ካናዳ ለመዝናናት ነው ወይስ ለመስራት ነው ወይስ ለሁሉም ስልሽ አሁን ለስራ የተሻለ ነው ስልሽ እውነት ለመናገር ካናዳ አሜሪካ አውሮፓ ምናምን ሄደሽ ስትሰሪ በአጭር ጊዜ ውስጥ ሰክሰስ የማድረግ እድልሽ በጣም ቅርብ ነው። ምንድነው ግን የሚመስልህ አንተስ? እንዴት ምክንያቱ የሚመስለኝ ምን መሰለሽ አሁን እዚህ ሀገር እኔ ድካሜን በማወጣው ልክ በመለፈው ልክ እኔ አሁን ለዳንሱ ሙሉ ሰዓት ሰጣለሁ ማለት አንዳንዴ ቤተሰቦች ይምኑልኛል መሰለሽ እንደዚህ ለዳንስ እንደምትሆኑ አረ ስራ ላይ ቢዝነስ ላይ ብትሆን ይሉኛል ገባሽ ሙያዬን ጊዜ ሰጠዋለሁ ጉልበቴን ሰጠዋለሁ ብዙ ነገሬን ሰጠዋለሁ ግን በዛ ልክ አይከፍለኝም ግን ተስፋ አደርጋለሁ ገባሽ እና ወደ አውሮፓ ምልሽ የድካምሽን ዋጋ የማግኘት እድልሽ በጣም ሰፊ ነው። በአጭር ጊዜ ሰክሰስ አድርገሽ መምጣት ትችላለሽ። እኔ አሁን 5 አመት ብሰራ ውጭ ሀገር ሄጄ እዛ ሀገር ያሉ ብዙ ዳንስ ኮሪዮግራፈሮች አሉ እንዳልኩሽ አሁን ለምሳሌ ሆሊውድ የመግባት አሁን እኔ ፊልም አክተር መሆን ፈልጋለሁ ብዬሻለሁ አት ቶፕ ሆሊውድ የመስራት አጋጣሚ ሊኖረኝ ይችላል አክሰስ እንደማስፋት ነው እና የተሻለ ኦፖርቹኒቲ ለማግኘት ነው እንጂ አሁን ከሀገር መውጣት ፈልጋለሁ ስልሽ ቤተሰቤን ጥዬ ሁሉ ነገሬን ጥዬ ወይ እንትን ብዬ አይደለም ያው ለዛ ነው አሁን ወደ አንተ እየመጣሁኝ ነው መቼም እቅድህ ምንድነው ስልክ ካናዳ መሄድ እንደማትለኝ እንደሱ ተስፋ አደርጋለሁ በጣም አዝናንተናል እኔ እቅዴ አይደለም ያው ለጫታ ነው አመታት በኋላ ራስህን የት ማየት ትፈልጋለህ በሚለው እስኪ አንተን ትነግረንና በዛውም እንደውም አያይዘህ እንድትመልስልኝ የምፈልገው ነገር ዴቭም እንዳለው ሁላችንም ፊልም እናደርገው ነገር ነው እንግዲህ ብዙ ኢትዮጵያውያን ከትልቅ እስከ ትንሽ ያው እንግዲህ የሙያ ትልቅና ትንሽ የለውም የሥራ ግን በቃ እኛ ባይምሯችን ትልቅ ትንሽ ብለን ካስቀመጥ ነው ድረስ እንግዲህ እናማራለን ልክ አይደለም የምሰራውን ያክል አይደለም የማገኘው እንላለንና እስኪ አንተም በዛ ጉዳይ ላይ ያለህን ፊሊንግ ትነግረኛለህ? ያው ግልጽ ነው የጠየቅሽ ጥያቄ ግልጽ ነው ሁሉም ሰው የራሱ የሆነ ችሎታ ብቃትና ሙያ ይኖረዋል ሶ እዚህ ኢስት አፍሪካ ኦር ደግሞ ኢትዮጵያ ላይ ሆነሽ ታስቢው በእኛ ሙያውን ብዬ ሳስረዳሽ ወይ ደግሞ አንቺ ከካሜራ ጀርባ ባሉ በፕሮዳክሽን ምናምን ብዬ ባስረዳሽ በጣም ጀግና ልጆች ይኖራሉ ግን አሁን እንዳልኩሽ ኢስት አፍሪካ ኢትዮጵያ ስትኖሪ ዳንሱ ላይ ስትመጪ አሁን እኛ የቀን ስራ ብለሽ በቀን ለማለት ትንሽ ነው የሚቀርሽ ጊዜሽን ጉልበትሽን ገንዘብሽን እውቀትሽን ማንነትሽን ነው የምታወጪው ገባሽ ዳንስ ደግሞ ሲኖር እኛ ጋር ስሜት ይኖራል ፊልም ሆኖ ሙቪ ሆኖ ነው የሚቀርበው ገባሽ እኛ ጋር ሲኖር እየተዘፈነ ያለውን ነገር ሲሆነ ቃል ሲደንስ ማየት የሆነ ሙቪ ነገር ነው ገባሽ ሶ ይሄንን ጉልበት አውጥተሽ ላብሽን ጊዜሽን ገንዘብሽን
ማንነትሽን አውጥተሽ ሰርተሽ የምትጠይቂው ገንዘብና የምታገኘው ቤኔፊት የተለያየ ነው። እሱ ግልጽ ነው። ለምን ካልሽኝ ሙያ ያው የተበጀተለት ነገር አይደለም። እንዴት ካልሽኝ ያው ለምሳሌ አሁን 1 ሚሊዮን ብር ከፍለሃለሁ ዘፈን ሰርቻለሁ ደንስልኝ ትኛለሽ። ሰንባዲ ይመጣና 10,000 ብር 100,000 ብር ከፍለሃለሁ 10,000 ብር ብለን ያዘው 10,000 ብር ከፍለሃለሁ ዘፈን አውጥቻለሁ ደንስልኝ ይለኝ። ያለኝን ጉልበቴን እውቀቴን በሙሉ አውጥቼ ነው የምደንሰው። ገባሽ? ገንዘብ ማተር ያደርገው ይሄ ቸርቻሮ በጅምላ ምናምን ብለሽ የምታወጪው ነገር አይደለም። ሙያችን ይታወቃል። አንቺም ከካሜራ ጀርባ ያሉ ፕሮዳክሽኖችም ምናምን ያውቁታል። ጥግ ድረስ ነው የምትሰሪው ነው። ቢያልብሽም ቢደክምሽም ቢረብሽም ቢጠማሽም 100,000 ብርም 10,000 ብርም 5,000 ብርም ስለከፈለሽ ከልብሽ ነው የምትሰሪው። ገባሽ? የሚገድብሽ ነገር የለም። 5,000 ብር ከፍላለሁ 10,000 ብር ከፍላለሁ ያለኝን ሁለቱንም ከበቂ በላይ አድርጌ ነው የምሰራው። ባለኝ በአቅሜ ከምችለው በላይ ማድረግ እጥራለሁ። እንደዛ። በመጨረሻ ማስተላለፍ የምትፈልጉት መልእክት ካለ ለወጣቶች አስተላልፍ እስኪ። ያው እኔ ማንም ሰው ከእናቱ ሆድ ሀብታም ሆኖ ችሎ ዝነኛ ሆኖ ይወጣ የለ። just keep pushing ነው የምለው። ማንም ሰው ቢሆን አሁን የጀመረውን ነገር መቀጠል አለበት። ማቆም የሚባል ነገር አይምሮ ውስጥ አለመምጣት ነው። ብዙ ነገሮች ያው እንዳልኩሽ ኢትዮጵያ ላይ ሊያስቸግሩ ይችላሉ። በጣም ብዙ ነገሮች። በጣም ትልቁ ነገር ደግሞ ፋይናንስ ነው። በፋይናንስ እንደውም አሁን ቀደም ስትናገሪ ምንድነው ሊያስቸግር ይሄ ጓደኛችን ላይ ትንሽ መራራቅ ምናምን የሚፈጥረው የነበረው ነው። ገና ስንጀምረው በፋይናንስ ደረጃ መገናኘት አንችልም ነበር ምናምን። ገባሽ? ስለሆነ ግን ሻይ ቡና ለማለት ነው። አዎ በቃ እንደዚህ አታገኝም ነበር። ገና ሱስ የነበረን ጀማሪዎች ነበርን። ስለሆነ ኪፕ ፑሺንግ ነው የምለው። ማንም ሰው ማቆም የሚባል ነገር እንዳያስብ። ምክንያቱም ትክክለኛ ህይወት አለው። ጀርባውን ሳይው ገብቶ የሚተኛበት ቤት አለ። ያ ነው ሪል ላይፍ ማለት ያ ነው። ገባሽ? ስለሆነ ያን ነገር ለማሸነፍ ማቆም የሚባል ነገር የለበትም ባይ ነኝ። እኔ ደግሞ የምለው በሙያዬ ባሉ ሰዎች ዳንስ እየሰራችሁ ያላችሁ ሰዎች ሁሉም ሰው የራሱ ጊዜ ይመጣል እና ታገሱ ነው የምለው። እየሰራችሁ ያላችሁ ሰዎች እኔ ዳንስ በሚጀምር ሰዓት ምን አለ ባገኘዋቸው ምናምን ብዬ የምመኛቸው በጣም ብዙ ዳንሰኞች ነበሩ። እግዚአብሔር ይመስገን አግኝቻቸዋለሁ። እና እናንተም ሁላችሁም እየሰራችሁ ያላችሁ ሰዎች ሁሉም ሰው የየራሱ ጊዜ ይመጣል። አንቺ ብቻ በደንብ እየሰራሽ ጊዜሽን መጠበቅ ነው። ሁሉም ነገር በጊዜው ይመጣልና ጽናት ይኖራችሁ በርቱ ማለት እንፈልጋለን። በጣም አመሰግናለሁ እንግዶቼ ስለሆናችሁ። በጣም ደስ የሚል ቆይታ ነበር የነበረን። 2030ዎች እየተከታተላችሁ ያላችሁት የ2030 ፖድ ፕሮግራማችንን ነው። ዛሬ በጣም አሪፍ ቆይታ አድርገናል። ደግሞ በሚቀጥለው ከሌሎች እንግዶች ጋር በሌላ ፕሮግራም እንመለሳለን። እስከሚቀጥለው ጊዜ መልካም። እንሂድ በጫካ አያጅቦ ሳይመጣ አያጅቦ አለ። አዎ አለው አሉ። ልንሄድ ነው አይደል? ልንሄድ ነው፣ ልንሰናበት ነው። አዎ እንግዲህ ሳምንት ለመገናኘት ቀጠሮ ይዘን ልንለያይ ነው። አሪፍ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። አዎ በሚገባ በጣም ቆንጆ ፕሮግራሞች ነበር የነበሩን። በሚቀጥለው ሳምንትም ከዚህ የተሻለ እንጂ ያው ያነሰ አይሆንም። ቆንጆ ፕሮግራሞችን አዘጋጅተን እንመጣለን። እስከዛ እንግዲህ በጉጉት እንድትጠብቁን እንጋብዛለን። እንግዲህ አብራችሁን ስላላችሁ በጣም ደስ ይለናል። እንደምታውቁት 2030 እድሜያቸው ከ20 እስከ 30 ድረስ ያሉ ወጣቶችን ትኩረት አድርጎ የሚዘጋጅ የወጣቶች ፕሮግራም ነው። አሁን እንሄዳለን። እንግዲህ እንደ ወጣት እንደገባን ዛሬ ጨፈርን ነበር። እየጨፈርን ነው የምንወጣው። አብረን የቆየነው ማናማንን ንገረኝ። ትራስ አጽዋና ጌታውን አሰፋ አብረናችሁ ቆይተናል። ቀጣይ ሳምንት እስከምንገናኝ ቻው ቻው።